ቆይ ይሄ አይሆንም እሺ ይሄን ለብሰሽ ነው የምትሄጂው ውዴ ኖርማል ነው ሰላም ኖርማል አይደለም ይሄው እዩ እስኪ ይሄ ምንድነው ስታይሉ ነው ወይ ሊገነጥለው ነው እንዴ ሰውየው ይሄ አይሆንም ሰላም ታችኛውን ቀይሩ በቃ ይሄ በቃ እንደዚህ አይሆንም ታዩ አይሆንም በቃ አይሆንም እቺ ባኔ ለሰለኝና ነገር መልበስ አልፈልግም እሺ እባክህ እንዴ ወደኔ ጀላብያ በስልክ እኮ ሰላም እቺ እኔ ሌላ ነገር መልበስ አልፈልግም ነጭ ነው መልበስ ፈልገው እቺ ነጭ እኮ የታችኛውን ቀይሩ የታችኛውን ሙሉ አድርጊው ሙሉ ማለት እስከዚህ አድርጊው ምርጥ ሽየታዬ እኮ ነው ኧረ ፈጣሪን ፍሬ አንቺ ስትዩ እንዴ ግብና ተለብ ቀይር እቺ ተለብ ማርያምን ያልፈልግም መቀየር እንዴ ምን ነገር ይገጣል ተዘጋር እንዴ ከኔ ጋር ወክ ልትወጣ ከኔ ጋር ልትወጣ እንደዚህ ማለት አንድ ቀን ሁለት ቀን ችግር የለውም አይደል ሁሌ ግን ማርያምን እንደዚህ ይሄዳሉ አለቀ ትቆልፊዋለሽ ከዚህ ሸሚዝ ኖርማል በቃ ዳሴ እንዴ እያልሽ ልትሄጂ ነው እንዴ እቺ ግቢች እሺ ቆልፋለሁ እኔ አልቀይርም ሰል እንዴ ሌላ ነጭ ልብስ የለኝም እንዳለ ቆሽሿል ልብስ ይቅድሙ ምን ሆነብሽ አሪፍ ነበር ቆሽሿል እግዚአብሔር እዚህ ጋር ቻፕስቲክ ላይ ቆጥ አላስለቀቀችውም እዚህ ጋር እንዳለ ጣልፎ ቆሽሾ አላስለቀቀችውም ሰላም ሌላ ቀይር ታችኛው አይሆንም ከጃኬቱ በታች ያለው እሺ አልቅሽ እቺ ሙሉ ነጭ ልብስ ነው መልበስ እንፈልጋው አልኩ ሁሉም ይመከራል ይሄ አይሆንም ሰሪና ይወስኪ እትሹ አይሆንም በቃ ይሄ አይሆንም አየ ተከደነ ማለት ነው አልተከደነም ይሄ አይሆንም እንደዚህ ይኸውልህ እንደዚህ ገነጣጥለው እኮ ውስጥ ሰዎች እንደዚህ ነው እንደዚህ ነው እንደሚያዩ አራሰብ በመታደለው ምን ይላል ስፈልፈሳል ምን ማለት ውዴ የተቀደደ ልብስ ለብሳለሁ እንደዛ ከሆነ ምን ማለት ምክንያቱም እስኪ ጥሩ ነው በቃ ጥሩ በጣም ደስ አለኝ አይቶ ይሄ ይሻላል ከስሩ በጣም ይሻላል ምንድነው እንዴት ታዲያ የሚያስደስት አንተ አይ በቃ እንደዚህ አሪፍ ነው እሺ ከዛ ያኛውን ትጨምሪበታለሽ በቃ እሺ በቃ ጎበስ ፋብለሻል ዛሬ የት ነው ግን የምትሄጂው ዛሬ ካንተ ጋር ዛሬ ምንድነው የምናደርገው ምግብ እንበላለን ሰላም በጧት ተነስታ ማለት ነው ዛሬ ቀንሽ በምንድነው የምትጀምሪው በምግብ ቡና እየጠጣች ከዚህ በኋላ ምንድነው የምታረጊው ምግብ መንገድ እየሄደች ቀጥሎ ወደ ስራ እየሄደች እኮ ወዴት ነው የምትሄጂው ምግብ ልበላ ከዛ ስራውን ከጨረሰሽ በኋላ እሺ አሁን ቀጥሎ ምንድነው የምታረጊው ስራውን ሰርቶ መጨረስ አይደለም ምግብ ርቦኛል ቀጥሎ ምንድነው የምታረጊው ምግብ እሺ ችግር የለም አሁን እየወፈርኩ ነው ደታይ አሁን እየወፈር እና እየወፈርሽ ነው ወይስ ለብቻ ግን አንድ አካባቢ ብቻ ለምን ነው እስኪ ምንድነው ኪደኛ ያያት ነው እንዴ የሰላም ማለት እናንተ ገብቷችኋል እናንተ እነሱ ገብቷችኋል ውዴ የሆነ ነገር ያልከብኝ ነበር አይደል እነሱ እሺ አሁን ጫማሽ ላድርግና እንውጣሽ ውዴ በቃ ልብሱ ልቀይረው ለምን ሰላም እንደዛ በል እንደሱ አይደለም ዝም እንደዚህ በል ቶሎ ጨረሽና እንሂድሽ ጨረሽ አዎ ግን ምንም ልብስ እንዳይመቸኝ ለመውጣት ማለት 40 ደቂቃው ነው ለመውጣት እስካሁን ስትመላለስ ማለት ነው ሰላም ተቀባሽ ሶይ 45 ሽቶ ይገባ አይን ሽቶ ሲጀመር ስለሽቶ ማለት ነው የሚያቀሰው ነው ሽቶ የሚያቀው አቤት አሁን ሲያስነጥሰኝ ካያችሁ ይሳሽቶ ነው በእናት ፈር በእናት አታብሽቅሽ በስመ አብ እዛ መንገድ ላይ መገናኛ ገዝታ መጣ ማለት ነው 45000 ብር ሽቶ ትላለች እንሂድበትና ቃለን አይደል ይሄ አይፈታም እሺ
ጓደኛዋ ቮይስ ልካላት እየሰማች እኮ ነው። እና ጓደኛዋ ምንድነው የምትላት መሰላችሁ? ያቦለት ለምንድን ነው የቀራችሁት? የሚበላ የሚጠጣ ነበር ትላለች። መሄድ ነበረብኝ ነው የምትለው። ኧረ ሰላም፣ ኧረ እባክሽ ትበላላችሁ በደንብ እንደዚህ አይነት ውዴ ምን እንደማለት ዛሬ። እሺ አምሮኝ አይደለም ተወጫ ብሬ አልወጫ ብረኝ። እሺ ምንድነው? ይኸውልህ ትናንትና በርገር ስበላ ምን ተባባለ? ጁስ ጋብዘኝ አልኩ አይደል? እሺ ከዛ አንተ ምን አልክ? ጁሱ ምን እንዳጠጪው ጉዳይ አልከኝ። ቢመጣም እኔ ነው የምጠጣው አልከኝ። እሺ አልኩ። ከዛ ግን አበባ ብገዛልሽ ላንቺ ጥሩ ነው። ከዛ አበባ በጣም ስለምወድ በጣም ተስማምቼ ተውኩት ትናንትና። እሺ ሳስበው እውነትህን ነው በርገሩን በልቼ ጁሱን ስለማልጠጣው ብዬ ተውኩት። እሺ ግንስ አልገዛህልኝም። እኔ እረስቸዋለሁ። እሺ ለምን? እኔ ማስታወስ ጀመርሽ ማለት ነው። ሰላም ደህና እየሆንሽ ነው ማለት እኮ ነው። ግን ችግሩ ምንድነው? አሁን ያለሽ የዛሬ አለባበስሽ ለአበባ አይሆንም። እሺ እሱ የትላንትና ዲል ነው። ያ ዛሬ ነው የምትወስጂው። አይሆንም፣ ለአበባ አይሆንም አለባበስሽ በጣም ነው የሚያስጠላው። ዛሬርን ሙዴ ጥሩ አይደለም አለባበስሽ፣ ጥሩ አይደለም። እሺ ጥሩ አይደለም አለባበስሽ። እሺ አሁን 10 ሰዓት አለ። እንደምንም አድርጌ ለዛ ቀረጥ አይንሽን አሁን ሰሊና ነይ፣ እጄን ልንካሽ። እስካሁን ላበሳጭሽ። ነይ ነይ። እንዴት ነው በመብራት ድንገት ፋሚሊ እንዴት ናችሁ? ዛሬ ለሚስተር ሰን የማይጠበቁ ጥያቄዎች ማለት ነው፣ ክሬዚ የሆነ ጥያቄዎች 5 ጥያቄዎችን እንጠይቀዋለን ማለት ነው። አብራችሁን ቆዩ። ሚስተር ሰን ዜሮ መስክ ኦኬ ሶ ፈጣሪን በአራት ቃል ግለጽ ብትባል እንዴት ትገልጸዋለህ? በጣም ቅርብ፣ በጣም ትሁት፣ ደግ፣ ይቅር ባይ። ኦኬ ጥያቄ 2 ራስክን በ3 ቃል ግለጽ ብትባል እንዴት ትገልጸዋለህ? ራሴን በ3 ቃል ደፋር፣ በፈጣሪ በጣም እምነት ያለው እና ገገማ። ሶስተኛው ተመችቶኛል። እሺ ጥያቄ 3 እኔን እስኪ በ3 ቃል ግለጸኝ። እስካወቀኝ ድረስ ማለት 3 ቃል አይጠቀልልሽም አንቺ። የመጀመሪያው 3 ቃል አይጠቀልልሽም አንቺ ከምታስቡት በላይ ማለት ነው። የመጀመሪያው እብድ ራሱ ማለት ነው ይቀናባታል። በጣም እብድ። ሁለተኛው ደግሞ በጣም የዋህ። ሶስተኛው ማለት ነው በጣም የስራ ሰው ናት። በጣም ጎበዝ። ያው አንደኛው ትንሽ እንትን ቢልም ይሁን። የአሁኑ ጥያቄ ሚስተር ሰን በጣም ከባድና በጣም ማወቅ የምፈልገው ነገር ነው። ለምንድን ነው ብዙ ጊዜ ቤተክርስቲያን የማትሄደው? ቤተክርስቲያን ከሄድክም ከ1 ደቂቃ በላይ መቆየት የማትችለው ለምንድን ነው? አንደኛ ቤተክርስቲያን የማልሄደው ቤተክርስቲያን የሚሄዱ ሰዎች ማለት ነው ሃይማኖተኞች ናቸው እንጂ አማኞች አይደሉም። እኔ ቤተክርስቲያን የሚሄደው ደግሞ ለማመስገን ነው እንጂ ለመለመን አይደለም። በአብዛኛው ሰው እዛ ቦታ የሚሄድ ማለት ነው ቤተክርስቲያን የሚሄዱ ክርስቲያኖች ለመለመን ነው፣ ለማማረር ነው። ፈጣሪ እንደዚህ ይሄን አድርግልኝ ምናምን ለማለት ነው። አማኝ ማለት ነው የትም ቦታ ሆኖ ፈጣሪ ማግኘት ይችላል። ፈጣሪ ቤተክርስቲያን ብቻ አይደለም ያለው። እሺ ሁሉም ቦታ ፈጣሪ አለ። እኔ ፈጣሪን በፈለኩት ሰዓት አክሰስ ማድረግ ስለምችል
የትም መሄድ አይጠበቅብኝም። ቤተክርስቲያን መሄድ አይጠበቅብኝም። ከሄድኩም እሄዳለሁ አንዳንድ ቀን ከሄድኩም ግን አመስግኝ እመለሳለሁ። ስላደረክልኝ ነገር ተመስገን አለቀ። ከአንድ ደቂቃ 2 ደቂቃ 1 ደቂቃ በላይ አልቆይም ቤተክርስቲያን። ሰው ለማመስገን ነው የሚሄደው። ለማመስገን ደግሞ ፈጣሪው አመሰግናለሁ ለማለት እዛ ቁጭ ማለት ምናምን ማለት አይጠበቅብኝም። ጌታዊ ተመስገን አለቀ። ምክንያቱም አባቴ ነው። እሱን ለመለመን አልሄድም። ስለሰጠኝ ነገር ለማመስገን። ጸበል አታምንም ማለት ነው እንደዛ ከሆነ? ጸበል እኮ የሚያድንሽ አንቺ ስታምኝ ነው። አንቺ ካላመንሽ ጸበል አያድንሽም። ሰውየው ከአንድ ደቂቃ በላይ ቤተክርስቲያን መቆየት ካልቻለ ጸበል ነክቶት አያውቅም ማለት ነው። ጸበል በጣም ተጠምቄያለሁ ብዙ ጊዜ። የምር ተጠምቄያለሁ በጣም ብዙ ጊዜ። ምንድነው የምታፈጭብኝ? ተጠምቄያለሁ ግን በቃ በጸበል ምድኛው አንቺ ስታምኝ ያድነኛል ብለሽ ስለምታምኝ ነው። እንደዛ ቢሆን ኖሮ ጸበል ለጸበል የሚከራተቱ ሰዎች ማለት ነው በአንድ ይድሩ ነበር። በጣም ብዙ ሰዎች ማለት የተለያየ ጸበል ይላሉ። የተለያየ የአርሴማ፣ የገብርኤል፣ የጊዮርጊስ፣ የሚካኤል፣ ቃጽላ ምናምን ምንድነው ምናምን እያሉ ይሄዳሉ። ሰው የተለያየ ጸበል ይሄዳሉ አይደለ? እሺ የምር ጸበል እንደሚያድናቸው የሚያምኑ ቢሆን ኖሮ ማለት ነው ከአንድ ጸበል በላይ አይሄዱ ነበር፣ ድኖ ይመለሱ ነበር። ግን እየተሽከረከሩ ነው። 2 ዓመት 3 ዓመት ያደረገ ስንት ሰው አለ የታመመ ጸበል የሚንከራተት ማለት ነው። ችግሩ ከጸበሉ ሳይሆን ከነሱ እምነት ስለሆነ ማለት ነው። ቅድም ቤተክርስቲያን ላይ ሚሽን ያደረኩት እሱ ነው። የሚያምን ሰው ማለት ነው ፈጣሪ የትም ቦታ ሆኖ አክሰስ ማድረግ ይችላል። የትም ቦታ ሆኖ ፈጣሪ ማመስገን ይችላል። ቤተክርስቲያን አትሄዱ እያልኩ አይደለም፣ ግን የምትሄዱ ሰዎች በትክክል በዛ ቦታ ፈጣሪ ለማግኘት ፈጣሪ ለማመስገን ሳይሆን ለማማረርና ለመለመን ነው። ፈጣሪን ለማኝ አትሁኑ፣ እሺ አመስጋኝ። 5ኛው ላይ ደርሰናል። እሺ ሚስተር ሰን ቢፈቀድልህ ስንት ሚስት ታገባ ነበር? ጥያቄውን ከመጠየቅሽ በፊት ግን ለምንድነው ጥያቄውን ስታዩ ማለት ነው የደበረሽ? ለምንድነው? እኔ ቢፈቀድ ሚስት የሚባል ባላገባ ደስ ይለኛል። እዚህ ጋር የፈጣሪን ሕግ እየጣሰ ነው። ትልቁን የፈጣሪ ሕግ እየጣሰ ነው። እንግዲህ መጨረሻውን አብረን የምናየው ይሆናል። ምኑ ነው ውሸት ነገረኝ። የፈጣሪን ሕግ እኔ ባለማግባቴ ማለት ነው ኃጢአተኛው ኮንኩ ልቀጣ። አላገባም ብሎ ፈጣሪ አይቀጣኝም። አይቀጣኝም። ካላገባ ብሎ ፈጣሪ አይቀጣኝም። አለማግባት ኃጢአት አይደለም። ኃጢአት ነው። ብዙ ተባዙ ብሏል አይደለ? ብሏል አላለ? የተጻፈው ሁሉ እውነት አይደለም። የሚነገራችሁ ሁሉ እውነት አይደለም። እሺ ታሪክ ሁሉ እውነተኛ ታሪክ አይደለም። ስለተጻፈ ብቻ ስለተባለ ብቻ እውነት ነው ማለት አይደለም። እኔ ሚስት ሳላገባ ፈጣሪ ሚስት አላገባም ብሎ የሚቀጣኝ ከሆነ ማለት ነው የኔ ፈጣሪ ምንም ባሪ ይቀበለኛል። እሺ አይ እንግዲህ